ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን መጥተናል ከውድ ጓደኞቼ ወንድሞቼ ነጫጭ ለብሰን እንግዲህ ዛሬ ሰላም በሏቸው። ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ መነጽር የላውረቅና ዛሬ በጣም ደስ በሚል ነገር ነው የመጣ ነው። እንግዲህ እስከዛሬ ትንሽ ወደዚህ ወደዛ እያለን እየተነጫነጨን እያለቃቀስን ነበር። ዛሬ ግን በጣም ደስ በሚል ለኛም ለእናንተም እንዲሁም ደግሞ ለጓደኛችን በትልቅ ሰርፕራይዝ ነው የመጣ ነው። ከሰርፕራይዙ በፊት አቤዳ አወራቸው። ሰላም እንዴት ናችሁ ቤተሰቦቼ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝዝት ይበላችሁ። እንግዲህ እኔና ቡራ ዛሬ ነጭ ለብሰን የመጣ ነው። እዚህ ጋር ደግሞ ለየት ያለ ልብስ አለባበስ ለብሳ የመጣችበት የራሳችን የሆነ ምክንያት አለን ማለት ነው። እኛ አንድ ላይ ስንመጣ ያው አብዛኛው ጊዜ ነጭ ለብሰን ነው እንመጣው። ነጭ ስንለብስ ደግሞ የሆነ አዲስ ነገር አለ ማለት ነው። ምክንያቱም ለመጀመሪያ ጊዜ ሄርሚን ስናመጣት በነጭ ለብሰን ነው ታስታውሳለህ አይደል? ነጭ ለብሰን ምናምን እና ዛሬም ለየት ያለ ነገር አለ ማለት ነው። ዛሬ ለየት ያለ ነገር ምን መሰላችሁ? እኔ ልናገር ወይስ የጉዳዩ ባለቤት ቢናገር ያምርበታል? ስለዚህ እዚህ ጋር እንሰጣለን ማለት ነው። እንግዲህ እንዲህ በደዚህ በደስታ ስንመጣ የሆነ የሚገምቱት ነገር አለ። ያው አብርሃም ባይኖርም ነገሩ ለአብርሃም ነው የሚመለከተው። ዛሬ ደስ በሚል ማንም በማይጠብቀው ማንም ባላደረገለት ማንም ባላሰበለት ነው ዛሬ መጣ ነው። እንግዲህ ይሄን ሰሞኑንም ብቻ ሳይሆን ከዚህ በፊትም እንደሚታወቀው አብርሃም ከቤት ወጥቷል እና ደግሞ ሆቴል ላይ ነው ያረፈውና ብዙ ጊዜ ሄርሜላ የተግባር ሰው ናት እምላችሁ ለዚህ ነው። ገባችሁ አይደለ? ለማታውቁት ማለት ነው። የተግባር ሰው ናት። እንደዚህ ነው ከሆነ ይቀር ጭቅጭቅ ቤት አይሰራም፣ ጎጆ አይሰራም፣ ያፈርሳል እንጂ ሌላ ወንድ ማምጣት በወንድ ላይ ወንድ ማምጣት ቤትን ያፈርሳል፣ ያፈናቅላል። ወንድ ልጅ ግን ችግር የለውም። ሴት ልጅ ግን አደብ ስትገዛ መልካም ነገርን ታመጣለች። አያችሁ አይደለ? እንግዲህ ለአብርሃም እንግዲህ ለፍቅረኛዋ ለወደፊት ባለቤቷ እንግዲህ ድምቅ እምር ብላ ሽብረቅ ብላ እንግዲህ አንድ ቤት እንግዲህ ምን በወጣው የሚንከራተተው ብላ እንግዲህ ከነቁልፉ ገዝታ ቤት እንግዲህ ሰርፕራይዝ አድርገዋለች። የሀብታም ቤተሰብ የሀብታም ልጅ ናት ሄርሜላ። ድልቅቅ ያለ የሀብታም ቤተሰብ ናት። ጸጉሯ ይነግራችኋል፣ አቀማመጡ፣ ልብሷ ብላችሁ እምቢ ያላችሁ በጎችዬ መልካም መቃጠል፣ መልካም መብገን እየጠጣው ነው ማለት ነው። ስለዚህ ጠጣል፣ በደንብ ነው የምጠጣው ዛሬ ማለት ነው። ዛሬ ምኑም አይቀርም፣ ኬኩም አይቀርም፣ ቡናውም አይቀርም፣ ምንም የሚቀር ነገር የለም። አይቀርም የምጠጣው ማለት ነው። ይሄ ለስላሳው ይሄ አሲሩ ምንም አይቀርም። ዛሬ ማንጓ ድረስ እበላለሁ ማለት ነው። ምክንያቱም የደስታዬ ምንጭ ከደስታ የተነሳና ሄርሜላ ጥሩ ሰው ጀግና ሰው ትትና ያላት ናት። ባለጸባይ ባለጸጋ በቃ ማለት የሆነ ወላሂን እምላችሁ እኔ ወላሂ ብዬንም ነገራችሁ በውሸቱ ያወላሂ አልልም። እውነትም ይሁን ውሸትም ይሁን እንደዚህ አይነት ኢትዮጵያዊነትን የተላበሰ ስብዕናን የተላበሰ ስለ መግባርነትን የተላበሰ ስራ ብትሰሩ ሳይወዱ በግድ አፍንጫቸውን እያነሰራቸው እያረዘረዙ ቢሆን ይመለከቷቸዋል። ግን ደግሞ ትውልድን የሚያጠፋ ስራ ትውልድን የሚገድል እንደው እና አቤላና እንግዲህ አቤላና ብሩኬ እንዳለው እንዲሁ ሄርሜል እያፈርሽን ይማር ያሳፍራል በጣም አንድ ሴት ልጅ ወንድ አግብቻለሁ ብላ ልጅ ወልጃለሁ ብላ ሌላ ወንድ አምቼ እሱ ጋር ለከክ ብዬ ጸጉሬን ጥሩ አይደለም። በሃይማኖት አባቶችም አይፈቀድም። ከባልሽ ውጭ ሌላ ወንድ ጸጉርሽን ሊነካው አይገባም። ምናልባት ራቁቷን ልትር ትችላለች። ራቁቷን ናት። አሁን በእምብርቷና ቂጧ እየታየ ነው የመጣችሁ። ስለዚህ ትክክል ናችሁ እናንተ ባላችሁት አንጻር ነው የመጣሁትና በተግባር ነው ማሳየት። አንቺ ጀግና ሴት ነሽ ሄርሜላ። እውነት ለመናገር ከዛኛው ሰፈር ላወራ አይደለም የመጣሁት፣ እዚው የራሴን ነው ላወራ የመጣሁትና ያው ሀሳብ መስጠት ስላለብኝ ነው። የኔ ጽጌረዳ የኔ ቆንጆ እናከብርሻለን፣ እንወድሻለን። ነገም ዛሬም ከጎንሽ ነን። በርቺ፣ አይዞሽ። አብርሃምንም እናበረታታዋለን፣ አንቺንም እናበረታታሻለን። በርቱልን። ሽኩራን ልኩም ማለት ነው። ሀቂቀት እንደዚህ ብላችሁ ብትመጡ ጨዋነትን የተላበሰ ቪዲዮ ብትለቁ እውነቴን እምላችሁ ትነግሳላችሁ። ሀቂቀትን ማለት ነው። እና አሁን ላይ ሰው አድማ አድርጓል። ያፍ አድማ፣ የዝምታ አድማ ማለት ነው። የማውጣት የመናገር አድማ ሳይሆን የዝምታን አድማ ነው ያደረገው ከዛኛው ሰፈር ማለት ነው። ስለዚህ ከዛ ሰፈር የዝምታን አድማ ከተደረገ እናንተ መበርታት አለባችሁ፣ መጠንከር አለባችሁ። አሸናፊዎቹ ደግሞ እኛ ነን። እንግዲህ ቤት ተገዝቶ ከነቁልፉ እንግዲህ ለአብርሃም ታደሰ እንግዲህ ተሰጥቶታል። ነገ በሰፊው የምመጣበት ይሆናል ማለት ነው።
እንግዲህ እንኳን ደስ አላችሁ የአብርሃምና የሄርሜልዬ ወዳጆች። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ፣ እንመለከታለን።